ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዘገባዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር ሚካኤል ገሙ ነኝ። አብራችሁን ቆዩ። የመሶብ አንድ ማዕከል አገልግሎትን በይበልጥ ለማስፋፋት እየሰራን ነው ሲሉ የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ለዳሞ ተናገሩ። ርዕሰ መስተዳድሩ የማዕከላቱ አገልግሎቶች ያሉበትን ደረጃ ጎብኝተዋል። ይስሐቅ ፍቅሩ ተጨማሪ አለው። የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ለዳሞ በክልሉ በመሶብ አንድ ማዕከሎች አገልግሎት አሰጣጥና አዳዲስ የሚገነቡት ያሉበትን ደረጃ ጎብኝተዋል። በጉብኝቱ ወቅት ርዕሰ መስተዳድሩ እንደተናገሩት ህዝቡ በአገልግሎት አሰጣጥ ላይ ሲያነሳው የነበረውን ሮሮ ይቀርፋል የተባለለት መሶብ የአንድ ማዕከል አገልግሎቱን ከማሳለጥ አኳያ ከፍተኛ ድርሻ የተወጣ ነው ብለው ቀደም ሲል አገልግሎት እየሰጠ የሚገኘው የሲዳማ መሶብ የአንድ ማዕከል አገልግሎት ከ50 ሺህ በላይ ለሆኑ ተገልጋዮች አገልግሎት መስጠቱንና በዚህም የተገልጋይ እርካታ ከ199.3 መድረሱን ከተገልጋዮች ተረጋግጠዋል ብለዋል። እንደ ሲዳማ ክልልም በሐዋሳ ከተማ አንድ ማዕከል አገልግሎት ቀደም ብለን ጀምረናል። ይሄ አገልግሎት ለህዝቡ ከፍተኛ እርካታ ያረጋገጠ አገልግሎት መሆኑንም እየገመገምን መተናል። ስራ ውስጥ ከገባን 8-9 ወር ሆኖናል። እስካሁን በ9 ወር ውስጥ ከ50 ሺህ በላይ ተገልጋዮች በአንድ ቦታ ያለ እንግልት በነጻና ፈጣን አገልግሎትን አግኝተው እርካታቸውም 99% ተገልጋዮቹ የረኩ መሆናቸውን የተረጋገጠበት ሁኔታ ነው ያለው። አገልግሎቱን ለማስፋፋት በሐዋሳ ከተማ ተገንብቶ በቅርቡ ተመርቆ አገልግሎት እየሰጠ የሚገኘው ሐዋሳ የመሶብ አንድ ማዕከል አገልግሎት አንዱ ነው ያሉት ርዕሰ መስተዳድሩ በሌሎች ከተማ አስተዳደሮችም ግንባታቸው ያለበትን ደረጃ በመመልከት በአጭር ጊዜ እንዲጠናቀቁና ለአገልግሎት ክፍት እንዲሆኑ አቅጣጫ አስቀምጠናልን ብለዋል። ባለፈው ግንቦት 19 የመሶብ አንድ ማዕከል አገልግሎት መስጫ ማዕከሉን እኔም በተገኘሁበት መርቀን ስራ እንዲጀምር አድርገናል። በተመሳሳይ መልኩ ከሐዋሳ ውጭ ባሉ በወረዳ ደረጃ በሚመደቡ ከተማ አስተዳደሮች እንደዚሁ ይሄ የመሶብ አንድ አገልግሎት ማዕከል ተደራሽ እንዲሆንና የተደራጀ የህዝብን እንግልት የሚቀንስ እንደዚሁም ፈጣን አገልግሎት በመስጠት የህዝብ እርካታን ማረጋገጥ የሚቻልበት አካሄድ ተግባራዊ ለማድረግ ግንባታዎች ተጀምረዋል። ይሄ ስራም በመፍጠን በአንድ ወር ውስጥ እንዴት ሆኖ ለህዝባችን አገልግሎት ወደሚሰጥበት ደረጃ ሊደርስ ይችላል የሚለውን ታሳቢ በማድረግ ግንባታ ሂደቱ ያለበትን ደረጃ በመገምገምም ተጨማሪ አቅጣጫ በማስቀመጥና በፍጥነት ተጠናቆ አገልግሎት እንዲሰጥ ለማስቻል ነው ዞረን እየተመለከትን ያለ ነው። ሁሉም መሶብ የአንድ ማዕከል አገልግሎት በአጭር ጊዜ ውስጥ ወደ ስራ እንዲገቡ ለማስቻል የተደረገ ጉብኝት መሆኑንም ተናግረዋል። ቀደም ብሎ በተጀመሩ ሁለቱም የሲዳማ ክልልና ሐዋሳ ከተማ የአንድ ማዕከል በአገልግሎት አሰጣጥ ሂደት ላይ ያሉ መልካም ተሞክሮዎችን የተቀሩ ቀጥሎ የሚገቡ ከንቲባዎችና የዞን አስተዳዳሪዎች እንዲካፈሉ አድርገናል። በመቀጠልም ግንባታ ላይ ያሉ አገልግሎት መስጫ ማዕከላትም የስራ እንቅስቃሴያቸውን እንደዚሁ ተመልክተናል። ከዚህ መውሰድ የሚቻለው ቅድመ ዝግጅት ማድረግ የሚቻልበት ተሞክሮ ካጠናቀቁን አገልግሎት እየሰጡ ካሉ ተቋማት መውሰድ መቻሉ እንደዚሁም የተጀመረው ግንባታም በፍጥነት ተጠናቆ አገልግሎት ውስጥ እንዲገባ ማድረግ እንደሚገባና እንደሚቻል ነው። በዚህ በሰባተኛው ዙር ሀገራዊ ምርጫ ላይ ያሳየው ንቃትና ትጋት ህዝብን ከበፊቱም በላቂ ኃላፊነትና ትጋት ማገልገል እንዳለብን ቤት ስራ የሰጠን በመሆኑ አገልግሎት አሰጣጣችንን ልማቱንም ሰላሙንም ፈጣንና ህዝብ ለመንግስታችን የሰጠውን እምነት የሚመጥን አይነት አገልግሎት መስጠት ስላለብን ከወትሮ በተሻለ ደረጃ ለማገልገል ቆርጠን ተነስተናል። በጉብኝቱ ላይ በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻለው፣ ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ፣ የክልል ማዕከል ከፍተኛ የስራ ኃላፊዎች፣ የሐዋሳ ከተማ አስተዳደር ከንቲባ አቶ ጥራቱ በየነ፣ የአራቱም ዞኖች አስተዳዳሪዎችና የከተማ ከንቲባዎች ተገኝተዋል።
የኢትዮጵያ የቡና ምርት በዓለም አቀፍ የውጭ ንግድ ተወዳዳሪነቱ በጥራትና በክህሎት ላይ የተመሰረተ እንዲሆን ለማስቻል በትኩረት እየተሰራ መሆኑን የኢትዮጵያ ምርት ገበያ ገለጸ። የኢትዮጵያ ምርት ገበያ አካዳሚ በሐዋሳ ቅርንጫፍ ላለፉት 3 ወራት በቡና ቅምሻና ደረጃ አወጣጥ ዘርፍ ያሰለጠናቸውን 37 ባለሙያዎች አስመርቋል። አካሉ ጥላውን ዝርዝር አለው። በግብርና ምርቶች ሀገራችን ከዘርፉ የሚገባትን ጥቅም ማግኘት የምትችለው ምርቶቿን ዓለም አቀፍ የጥራት ደረጃና የደህንነት መስፈርቶችን አሟልቶ ሲገኙ የጥራት ማረጋገጫና የምርቶች ደረጃ ውሳኔ ኳሊቲ ዲተርሚኔሽን ለግብርና ምርቶቻችን ተወዳዳሪነት እንደ ማዕዘን ድንጋይ የሚቆጠሩ ናቸው። የኢትዮጵያ ምርት ገበያ አካዳሚ በሐዋሳ ቅርንጫፍ ላለፉት 3 ወራት በቡና ቅምሻና ደረጃ አወጣጥ ዙሪያ ያሰለጠናቸውን 37 ባለሙያዎች አስመርቋል። በምረቃ ስነ ስርዓቱ ላይ የተገኙት የኢትዮጵያ ምርት ገበያ የመጋዘንና ጥራት ዘርፍ ምክትል ስራ አስፈጻሚ አቶ ታምራት ተሰማ አካዳሚው በሐዋሳ የስልጠና ማዕከል ከፍቶ የመጀመሪያ ዙር የቡና ጥራትና ደረጃ አወጣጥ ላይ ስልጠና እየሰጠ መቆየቱን ገልጸው ከዚህ የሰለጠኑ ባለሙያዎች የሀገራችን ኢኮኖሚ መሰረት የሆነውን ቡና በዓለም አቀፍ በጥራት ተወዳዳሪ እንዲሆን ሚናቸው የጎላ መሆኑን ተናግረዋል። አካዳሚው ወደ ክልል ቅርንጫፎች በመውረድ በሐዋሳ ከተማ ይህንን ስልጠና መስጠቱ ዘመናዊ ግብይትና የጥራት ቁጥጥር ስርዓታችንን ወደ አምራቹና ወደ ንግድ ማህበረሰቡ ይበልጥ ለማቅረብ የያዝነውን ስልታዊ እቅድ ስኬታማነት የሚያሳይ ነው። ውድ ተመራቂዎች፣ እናንተ ዛሬ የምትቀበሉት የምስክር ወረቀት የስልጠና ማጠናቀቂያ ብቻ አይደለም። ይልቁንም የሀገራችንን የወጪ ንግድ የጀርባ አጥንት የሆነውን የቡና ምርት ጥራትና ተወዳዳሪነት የመጠበቅ ታላቅ አደራ ጭምር ነው። በ2015 የተመሰረተው አካዳሚው በአሁኑ ወቅት ከሀገርም አልፎ አህጉራዊ የእውቀትና የልህቀት ማዕከል የሆነ ነው ብለው እስካሁን ባለው ሂደት ከ3200 በላይ ሰልጣኞችን በተለያዩ ዘርፎች ማፍራት እንደቻለ አስረድተዋል። የኢትዮጵያ ምርት ገበያ ዛሬ ላይ የሀገር ውስጥ የንግድ መድረክ ብቻ አይደለም። ከ2015 ዓ.ም ጀምሮ በልዩ ትኩረት የተጀመረው የአካዳሚያችን በአሁኑ ወቅት አህጉራዊ እውቀትና የክህሎት ማዕከል መሆን ችሏል። እስካሁን ባለው ሂደት 3200 በላይ ሰልጣኞችን በተለያዩ የሙያ ዘርፎች ማፍራታችን ትልቅ ስኬት ነው። የኢትዮጵያ ምርት ገበያ አካዳሚ ኃላፊ አቶ በረከት መሰረት ምርት ገበያው 4 ዋና ስራዎች ምርት መቀበልና ደረጃ ማውጣት፣ ግልጽ የግብይት ስርዓት መዘርጋት፣ ክፍያና ምርት ልውውጥን ማስተካከል እንዲሁም የገበያ መረጃ የማሰራጨት ስራ እየሰራ መቆየቱን ገልጿል። እየሰጠን ያለነው በኢትዮጵያ ምርት ገበያ ስልጠናዎቹ በዋናነት በ4-5 ክፍሎች የተከፈሉ ናቸው። አንደኛው የቡና ጥራት ቁጥጥርና ደረጃ አወጣጥን የተመለከተ ስልጠና ነው። ዛሬ በሐዋሳ ደረጃ የመጀመሪያ ባቾቹን እያስመረቅን ያለነው ስልጠና ነው። ይህ ስልጠና እንግዲህ በዋናነት የምርት ጥራትን በተለይም የቡና ጥራትን ከማስጠበቅና በዓለም አቀፍ ገበያ ላይ ተወዳዳሪ ከማድረግ አንጻር ምርት ገበያው የሚሰራውን ስራ አጠናክሮ መሄድ የሚችልበትና የሀገራችንን በውጭ ንግድ ደረጃ በጥራት ተወዳዳሪ መሆን እንድትችል የራሱን አሻራ እያበረከተበት የሚገኘው ነው። ሌላኛው ስልጠና የኤክስፖርት ቢዝነስ አሰራርን በተመለከተ የምንሰጠው ስልጠና አለ። ሶስተኛው ስልጠና የኦንላይን ትሬድ ስልጠና ነው። እንግዲህ ምርት ገበያው የግብይት መድረክ ነው። ገዥና ሻጮች ተገናኝተው የሚገበያዩበት በሀገራችን የጥራጥሬና ቅባት እህል ምርቶች ከፍተኛ ድርሻ ስላላቸው ይህንን ጥራት ከማስጠበቅ አንጻር የምንሰጠው ስልጠና አለ። እንደዚሁ ደግሞ ከሀገር ውጭ ለተለያዩ አፍሪካ ሀገራት የኤክስቼንጅ ቢዝነስ ሞዴል ወይም ደግሞ ኤክስቼንጅ እንዴት ይሰራል የሚለውን የኢትዮጵያ ምርት ገበያ በዓለም ላይ ብቸኛ ገበያ እንደመሆኑ መጠን በዓለም ላይ የመጋዘን አገልግሎትንም የጥራት አገልግሎትንም ግብይትንም ክፍያና ርክክብን እንደዚሁ የገበያ መረጃን የሚሰጥ ብቸኛ ገበያ ነው። የኢትዮጵያ ምርት ገበያ በሀገራችን ዘመናዊ የግብይት ስርዓት ከመዘርጋት ባሻገር ስርዓቱ በእውቀትና በሰለጠነው የሰው ኃይል እንዲመራ ለማድረግ የኢትዮጵያ ምርት ገበያ አካዳሚ በልዩ ትኩረት መደራጀቱንና ኢትዮጵያ በዓለም አቀፍ የውጭ ንግድ መድረክ ያላትን ተወዳዳሪነት በጥራትና በክህሎት ላይ የተመሰረተ እንዲሆን ለማስቻል ያለመ መሆኑን አስታውቋል። የአፍሪካ ሀገራት የኢትዮጵያ ምርት ገበያን እንደ መነሻ ወስደው በሀገራቸው ተግባራዊ ማድረግ እንዲችሉ በአካዳሚያችን ለተለያዩ የአፍሪካ ሀገራት የኢሲኤክስን ቢዝነስ ሞዴል ወይም ደግሞ የኢሲኤክስን አሰራር የተመለከተ ስልጠና እንሰጣለን።
በዚህም በቅርቡ ባለፈው ሳምንት ለናይጄሪያ ኮሞዲቲ ኤክስቼንጅ እና ኒርሳን ለሚባል በናይጄሪያ በዚህ ኮላተራላይዝድ በሆነ ወይም ደግሞ ማስያዣን ተከትሎ የስጋት አስተዳደርን ማኔጅ ለሚያደርግ አንድ ተቋም ስልጠና የሰጠንበት አጋጣሚ አለ። ስለዚህ በሀገር ውስጥ አጠቃላይ ቢዝነስ ሞዴላችን እንደዚህ ደግሞ ከሀገር ውጭም ባሉ አፍሪካ ሀገራት ደግሞ የኢትዮጵያ ምርት ገበያን ስኬቶች እንዴት ማስፋት ይቻላል የሚለውና እንደ ሀገርም አሁን ላይ አፍሪካ አህጉራዊ ነጻ ንግድ ቀጠና ላይ ኢትዮጵያ ገብታ ሊኖራት የሚገባውን በፖለቲካውም በኢኮኖሚ ያላት የፓን አፍሪካ የመሪነት ሚና በኤክስቼንጅ ቢዝነስ ወይም ደግሞ በምርት ገበያም ላይ መጠናከር እንዲችል ለማድረግ የሚያስችሉ ስራዎችን እየሰራን እንገኛለን። ሰልጣኝ ተመራቂዎችም የኢትዮጵያ የቡና ምርት ጥራትና ደረጃ አወጣጥ ላይ በብቃት በመስራት የኢትዮጵያ ቡና በዓለም አቀፍ ገበያ ተፈላጊና ተወዳዳሪው እንደሆነ የሚያስችል ስልጠና መውሰዳቸውን ተናግረዋል። ይህን የቡና ቅምሻ ስልጠና ከወሰድን ጊዜ ጀምሮ ብዙ ነገሮችን መረዳት ችለናል። ምክንያቱም አግሮኖሚ ፓርቱ ላይ የእርሻው ላይ እና ፕሮሰሲንጉ ላይ የቡና አዘገጃጀት ሂደቱ ላይ ረዥም ዓመት ስንሰራ ቆይተናል። ሆኖም ግን መጨረሻው የቡና ውጤት መገለጫው እዚህ ጋር ካፒንጉ ላይ ሲደርስ ነው። የቡና እዛ በጥራት የተዘጋጀ ቡና በትክክል በእንክብካቤ እዚህ ጋር የደረሰ ቡና በቅምሻ ነው ሊለይ የሚችለውና በዚህ ስልጠና በጣም ጥሩ የሆነ ግብዓት ማግኘት ችለናል። ከኋላ የነበረንን ባክግራውንድ እንድናጠናክር ቡና ጥራት ላይ እንዴት እንደሚሰራ የቡና ጥራት እንዴት እንደሚገመገም እና ብሎም የሀገራችንን ቡና በዓለም ደረጃ ተወዳዳሪና ጥሩ ሁኔታ ላይ እንዲገኝ የሚያስችል አይነት የቡና ስልጠና የቅምሻ ስልጠና ወስደናል። ኢጋድ በሰባተኛው ምርጫ በሚዲያ ተደራሽነትና በቅንጅት ረገድ የተሰራውን ስራ አደነቀ። የኢጋድ የምርጫ ታዛቢዎች ቡድን በሰባተኛው ጠቅላላ ምርጫ ዙሪያ ያዘጋጀውን የመጀመሪያ ደረጃ ምልከታ ሪፖርት ይፋ አድርገዋል። ይፍሩ አበበ ተጨማሪ አለው። የፖለቲካ ፓርቲዎችና እጩዎች በምርጫ ወቅት የምርጫ አጀንዳቸውን ለህብረተሰቡ ማስተዋወቅ እንዲችሉ ሰፊ የሚዲያ እድል መመቻቸቱን በሪፖርቱ ተጠቅሷል። ታዛቢ ቡድኑ በሪፖርቱ በተለይም በሚዲያ ተደራሽነት፣ በአየር ሰዓት ክፍፍልና በባለድርሻ አካላት ቅንጅት ዙሪያ የታዩ አዎንታዊ እርምጃዎች በዝርዝር አመላክቷል። የኢትዮጵያ ምርጫ ቦርድ ከኢትዮጵያ ሚዲያ ባለስልጣን ጋር በመተባበር ቴሌቪዥንን፣ ሬዲዮንን፣ ህትመትን እና ሁለገብ ቋንቋችን የሚጠቀሙ የፖለቲካ ፓርቲዎች የስርጭት መድረኮችን ባካተተ ግልጽ የዕጣ ስርዓት አማካይነት ነጻ የቅስቀሳ አየር ሰዓትና አምድ ክፍፍል መደረጉን ዘርዝሯል። በዚሁ መሰረት ነጻ የቅስቀሳ አየር ሰዓት ለ66 የስርጭት ጣቢያዎችና የህትመት ውጤቶች የተከፋፈለ መሆኑንና 24 ሬዲዮ ጣቢያዎች በአጠቃላይ 782 ሰዓታትን ለቅስቀሳ ማሰራጨት መቻላቸውን፣ 20 ቴሌቪዥን ጣቢያዎች 570 ሰዓታትን ለዚሁ ተግባር መመደባቸውን ገልጿል። 6 ጋዜጦች 576 የዜና አምዶችን ለእጩዎችና ፓርቲዎች ሰጥተዋል። 16 ንዑስ ተባባሪ ጣቢያዎች በተለያዩ ቋንቋዎች የሚደረጉ ስርጭቶች እንዲመቻቹ የበኩላቸውን አስተዋጽኦ ማበርከታቸውንም ጨምሮ ገልጿል። የኢጋድ የምርጫ ታዛቢዎች ቡድን በሪፖርቱ ሌላው በበጎ ጎኑ ያነሳቸው ነጥብ በምርጫው ሂደት ላይ በተሳተፉ አካላት መካከል የነበረው ጠንካራ ቅንጅት ነው። በኢትዮጵያ ብሔራዊ ምርጫ ቦርድ በፖለቲካ ፓርቲዎች፣ በሲቪል ማህበረሰብ ድርጅቶች፣ በሚዲያ ባለድርሻ አካላትና በደህንነት ተቋማት መካከል የተደረገው መደበኛ ግንኙነት የተቀናጀ የምርጫ ዝግጅት እንዲኖር ማስቻሉ ተገልጿል። ይህ አይነቱ መደበኛ ምክክርና መስተጋበር በሁሉም ባለድርሻ አካላት መካከል የተሻሻለና ፈጣን የመረጃ ልውውጥ እንዲኖር ከፍተኛ አስተዋጽኦ ማበርከቱን ሪፖርቱ አመላክቷል። የመረጃችን ምንጭ አዲስ ሚዲያ ኔትወርክ ነው። ኢትዮጵያ የኢንቨስትመንት ምህዳሩን ለማስፋት ያከናወነች ያለው ስራ የሚደነቅ ነው ሲሉ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ገለጹ። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ከአምባሳደር ኤርቪን ማሲንጋ ጋር የአሜሪካ ባለሀብቶች በኢትዮጵያ ኢንቨስትመንት በሚያደርጉት ሁኔታ ላይ መክሯል። ለኔ ያርቃ ዶክተር ዘለቀ ተመስገን በዚህ ወቅት በኢትዮጵያ ስላሉት የኢንቨስትመንት እድሎችና ኢንቨስትመንትን ለመሳብ እየተሰሩ ስላሉ ስራዎች ገለጻ አድርገዋል። ባለሀብቶች የሚያጋጥሟቸውን ተግዳራቶች ለመፍታት እየተወሰዱ ስላሉ የፖሊሲና ተቋማዊ ማሻሻያዎች ላይ ማብራሪያ ሰጥተዋል። በኢትዮጵያና በአሜሪካ መካከል ያለው የኢንቨስትመንት ግንኙነት ይበልጥ መጠናከር አለበት ያሉት ኮሚሽነሩ ከዚህ ጋር በተያያዘም በርካታ ስራዎች እየተከናወኑ እንደሆነም ተናግረዋል። የአሜሪካ ኢትዮጵያ የንግድ ፎረም በጋራ ለማዘጋጀት ከኤምባሲው ጋር በቅንጅት ለመስራትም ዝግጁ መሆናቸውን ተናግረዋል።
አምባሳደር ኤርቪን ማሲንጋ በበኩላቸው በኢትዮጵያ የኢንቨስትመንት ምህዳሩን ለማሻሻል ዘርፎችን ለውጭ ባለሀብቶች ክፍት ለማድረግ እየተከናወኑ ያሉትን የሪፎርም ስራዎችን አድንቀዋል። ማሻሻያዎቹም ይበልጥ በተጠናከረና በፈጠነ መልኩ መቀጠላቸው የአሜሪካ ኩባንያዎች በኢትዮጵያ ያለምንም ስጋት በስፋት ኢንቨስት ለማድረግ ምቹና ተስማሚ ሁኔታን እንደሚፈጥርም ጠቁመዋል። ማሻሻያዎቹም ይበልጥ በተጠናከረና በፈጠነ መልኩ መቀጠላቸው የአሜሪካ ኩባንያዎች በኢትዮጵያ ያለምንም ስጋት በስፋት ኢንቨስት ለማድረግ ምቹና ተስማሚ ሁኔታን እንደሚፈጥር ጠቁመዋል። የአሜሪካ ባለሀብቶች በኢትዮጵያ በዓለም አቀፍ አውሮፕላን ማረፊያ፣ በማዕድን፣ በጤና፣ በመሰረተ ልማትና በቴክኖሎጂ ዘርፎች ላይ ለመሰማራት ከፍተኛ ፍላጎት እንዳላቸው ማረጋገጣቸውን ኮሚሽኑ ለፋና ዲጂታል ገልጿል። በጤናው ዘርፍ የተከናወኑ የመሰረተ ልማት ግንባታዎችና የጥራት ማሻሻያዎች ኢትዮጵያን የጤና ቱሪዝም ማዕከል ለማድረግ ትልቅ አቅም እየሆነ መምጣቱን የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ገለጹ። የኢትዮጵያ መንግስት የዜጎችን ጤና ለመጠበቅና ፍትሐዊ የሕክምና ተደራሽነትን ለማረጋገጥ አዲስ የተሻሻለ የጤና ፖሊሲ ስራ ላይ ማዋሉንም ገልጸዋል። ዘገባው የኢዜአ ነው። ናርዶስ አየለ ዝርዝር አላት። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ለኢዜአ እንደገለጹት ከቅርብ ጊዜ ወዲህ በህብረተሰቡ ዘንድ የሚታየው የአኗኗር ዘይቤ መቀየር፣ የአመጋገብ ስርዓት መዛባትና የእንቅስቃሴ ውስንነት ተላላፊ ያልሆኑ በሽታዎች በእጅጉ እንዲጨምሩ ምክንያት ሆኗል። ሆኖም በሽታዎቹን በተለያዩ ደረጃዎች ቀድሞ መለየትና አክሞ የማዳን አቅም በዚያው ልክ ከፍ ማድረግ አስፈላጊ ሆኖ በመገኘቱ አዲሱ የአክሞ ማዳን ፖሊሲ በትኩረት ተግባራዊ እየተደረገ ይገኛል ብለዋል። አዲሱም ፖሊሲ ተከትሎ በሁሉም ደረጃ በሚገኙ የጤና ተቋማት የተሟላ የሕክምና ግብዓት እንዲሁም የሰለጠነ የሰው ኃይል በቁጥርም ሆነ በስብጥር እንዲኖራቸው በማድረግ የህብረተሰቡን ጤና ለመጠበቅ የሚያስችሉ በርካታ ተግባራት መከናወናቸውን አስታውቀዋል። ትልልቅ ሆስፒታሎች ዓለም አቀፍ ደረጃቸውን የጠበቁ እንዲሆኑ የማድረግ ስራዎችም እየተከናወኑ መሆናቸውን ጠቅሰው ሆስፒታሎቹ ከዚህ ቀደም በሀገር ውስጥ የማይሰጡ የላቁ የሕክምና አገልግሎቶችን በስፋት መስጠት መጀመራቸውን አብራርተዋል። የስኬት የተሻለ ሕክምናን ፍለጋ ወደ ውጭ ሀገር የሚሄዱ ዜጎችን ቁጥር ትርጉም ባለው መልኩ መቀነስ ያስቻለ መሆኑን ጠቅሰዋል። ኢትዮጵያን የጤና ቱሪዝም ማዕከል ለማድረግ የተያዘውን ግብ ውጤታማ ለማድረግ በአዲስ አበባና በክልል ከተሞች በመንግስትም በግሉ ዘርፍም ትልልቅ ሆስፒታሎች ተገንብተው ወደ ስራ መግባታቸውን ጠቅሰዋል። በሌላ በኩል መድኃኒትና የሕክምና መሳሪያዎችን በሀገር ውስጥ አቅም ማምረት ለዘርፉ ዘላቂ ስኬት ቁልፍ ጉዳይ መሆኑን የገለጹት ሚኒስትር ዴኤታው በዚህ ረገድ መንግስት ልዩ ትኩረት ሰጥቶ በመንቀሳቀስ በርካታ አበረታች ውጤቶችን እያስመዘገበ እንደሚገኝ አስታውቀዋል። በዚህም መሰረት ከ7 ዓመታት በፊት መድኃኒቶችንና የሕክምና መሳሪያዎችን በራስ የማምረት አቅም ከነበረበት ዝቅተኛ የ8% ደረጃ በአሁኑ ወቅት ወደ 44% ማሳደግ መቻሉንም ይፋ አድርገዋል። በቀጣይም የሀገር ውስጥ አምራቾችን ይበልጥ በማጠናከር ይህንን የማምረት አቅም ወደ 60% ለማድረስ በትኩረት እየተሰራ እንደሚገኝ ሚኒስትር ዴኤታው ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዜጎች በቁልፍ ሀገራዊ ጉዳዮች ላይ በመምከር ጠንካራ ሀገረ መንግስት የሚገነቡበትን እድል የፈጠረ መሆኑን የኮሚሽኑ ምክትል ዋና ኮሚሽነር ሩት ገብረስላሴ ገለጹ። ዘዳግም መኮንን ዝርዝር አለው። ኢትዮጵያ በዜጎች መካከል ለዘመናት ተዘለቁ መሰረታዊ የሀሳብ ልዩነቶችን በሰለጠነ ምክክር መፍትሄ በመስጠት ዘላቂ ብሔራዊ መግባባትን ለመፍጠር በወሳኝ ምዕራፍ ላይ ትገኛለች። ለዚህም በ2014 ዓ.ም ሀገራዊ ምክክር ኮሚሽንን በማቋቋም በሀገር ውስጥና በውጭ ሀገራት ከሚኖሩ ኢትዮጵያውያን ጋር ስኬታማ የአጀንዳ ማሰባሰብና ተሳታፊ ልየታ የምክክር መድረክ አካሂዷል። በአሁኑ ወቅት ዋናውን ሀገራዊ የምክክር ጉባኤ ማካሄድ የሚያስችል አጀንዳ የማደራጀትና ግብዓት የማሰባሰብ ወሳኝ ምዕራፍ ላይ ይገኛል። የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሩት ገብረስላሴ ለኢዜአ እንዳሉት በኢትዮጵያ የሀሳብ ልዩነትን በሰለጠነ የምክክር ስርዓት መፍትሄ መስጠት የሚያስችል ምህዳር ተፈጥሯል። የኢትዮጵያ ሀገራዊ ምክክር ያለፈባቸው ወሳኝ ምዕራፎችም በሀሳብ የበላይነት የተመሰረተ ምክክር በማድረግ በዋና ዋና ሀገራዊ ጉዳዮች ላይ ብሔራዊ መግባባትን መፍጠር እንደሚቻል ያመላከተ መሆኑን ገልጸዋል። ዜጎችም በመሰረታዊ ሀገራዊ ጉዳዮች ላይ በመምከር ብሔራዊ መግባባትና ጠንካራ ሀገረ መንግስት መገንባት የሚችሉበትን ስልጡን የጠረጴዛ ዙሪያ ምክክር እንዲጎለብት እያደረገ መሆኑን ተናግረዋል። በምክክር ሂደቱም የተለያዩ የህብረተሰብ ክፍሎች በሚያደርጉት የነቃ ተሳትፎ የተለያዩ አመለካከቶችና አጀንዳዎች በነጻነት የሚንሸራሸርበት እድል ተፈጥሯልም ብለዋል። ሰፊው ህዝብ በዚህ ሂደት ተካቶ እሱም በሀገሩ ጉዳይ ላይ ያለውን ፍላጎት ምኞት የሚገልጽበት መድረክ እንዲሆን ነው የፈለግነው። አሁን እኛ ለጊዜው ድራፍት አጀንዳ ብለን የያዝነውን
ባለድርሻ አካላትን ማለት ሀገራዊ ባለድርሻ አካላቶችን እያነጋገርን ነው። ለምን እኛ ያዘጋጀነው አጀንዳ ይሄ ነው፣ ምንድነው አስተያየታችሁ በማለት ከሁሉም ባለድርሻ አካላት ግብአት የመሰብሰብ ስራ ላይ ነን አሁን የምንገኘው። በአሁኑ ወቅትም ከተለያዩ ባለድርሻ አካላት ጋር በመወያየት ወሳኝ ሀገራዊ አጀንዳዎችን በማደራጀት ዋናውን ሀገራዊ ጉባኤ ማካሄድ የሚያስችል ዝግጅት እየተደረገ መሆኑን አስረድተዋል። የኢትዮጵያ ሀገራዊ ምክክር ጉዞ በዲጂታል አማራጭ ጭምር በመሰነድ ቀጣዩ ትውልድ ትምህርት እንዲቀስምበት ለማድረግ የመሰነድ ስራ እየተሰራ እንደሚገኝ አንስተው ይህም የኢትዮጵያን ሀገራዊ ምክክር ሂደት አሳታፊና አካታችነት በግልጽ እንደሚያሳይ ነው ጨምሮ የተናገሩት። የምክክር ሂደቱን የመሰነድ ስራም ጥናትና ምርምር ጨምሮ ለሌሎች ሀገራት ጭምር ልምድና ተሞክሮ ማጋራት የሚያስችል እድል ይፈጥራልም ብለዋል። ይህን ሁሉ ስራችንን ለታሪክ አስቀምጠናል፣ ዲጂታላይዝ አድርገናል። እያንዳንዱ ሊታይና ሊፈተሽ የሚችል ነው። በጣም ትራንስፓረንት የሆነ ሂደት ነው የነበረው። እንግዲህ ይህ ሁሉ ጥንቃቄ ምንድነው? በሚገባ አካታች፣ አሳታፊ፣ ግልጽ የሆነ ሂደት ከሆነ ምክክሩ ውጤታማ ለመሆን የበለጠ እድል እንደሚሰጠው ስለታመነበት ነው። የኢትዮጵያ ሀገራዊ ምክክር ሂደትም የተሰበሰቡ አጀንዳዎችን በማደራጀት ዋናውን ሀገራዊ ጉባኤ በይፋ ለማስጀመር የመጨረሻ ዝግጅት ምዕራፍ ላይ መድረሱን አስገንዝበዋል። በምክክር ሂደቱም የሁሉም ኢትዮጵያውያን አጀንዳዎችን ለውይይት በማቅረብ ብዝሃነትንና ህብረ ብሔራዊነትን ታሳቢ አድርጎ የሚካሄድ መሆኑን አንስተዋል። ዋናውን ሀገራዊ ጉባኤ በስኬት ለማካሄድ አስፈላጊውን የቴክኒክና የሎጂስቲክ ዝግጅት እየተደረገ መሆኑንም አረጋግጠዋል። ከፍተኛ ቁጥር ያለው ምክክር ነው የሚሆነው። ሀገራችንም ከፍተኛ የህዝብ ቁጥር ያለው ሀገር እንደመሆኑ ደግሞ ከፍተኛ ብዙሃነት ያለበት ስለሆነ ሁሉም የሚታዩበት ምክክር እንዲሆን ቁጥሩን ማሳነስ አልቻልንም። በዚህ ምክንያት የምናደርገውን ምክክር በአጀንዳ ጉዳዮች ዙሪያ ቡድኖች አዋቅረን የሚመካከሩበት ይሆናል። እያንዳንዱ ቡድን የኢትዮጵያ ውስጥ ያሉትን ማለት ያስመረጥናቸውን የሁሉም ወረዳ ተወካዮች የሚገኙበት ባለድርሻ አካላት የተሟላ ቡድን ይቋቋማል። በነዛ አማካኝነት ምክክሩ ይካሄዳል ማለት ነው። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ ጠቅላላ ምርጫ አድርጋለች። በዚህም ምርጫ 54 ሚሊዮን ኢትዮጵያውያን የምርጫ ካርድ የወሰዱ ሲሆን አብዛኛዎቹ የምርጫ ካርዳቸውን በአግባቡ ተጠቅመውበታል። ለምርጫው ስኬት ለተጉ አካላት የሲዳማ ክልላዊ መንግስትም ይፋዊ ምስጋና ያቀረበ ሲሆን የሲዳማ ብሮድካስቲንግ ኮርፖሬሽንም ከሁሉም የክልሉ አካባቢዎች ብሎም ከመላው ኢትዮጵያ አካባቢዎች ለተመልካቾች ምርጫን የተመለከቱ መረጃዎችን ተደራሽ አድርጓል። ኢትዮጵያም መርጣለች። ጀማል የሱፍ ትንታኔውን አዘጋጅቶታል። ማረማየት ብጻተ እንደሚከተለው ታቀርበዋለች። ኢትዮጵያ መርጣለች። ኢትዮጵያ ዲሞክራሲያዊ ስርዓቷን አጽንታለች። ኢትዮጵያውያን ፖለቲካ ሀሳቢያቸውን በምርጫ ካርዳቸው ለዓለም አሳይተዋል። የኢትዮጵያ የምርጫ ታሪክ ከ35 ዓመታት ብዙም ያልዘለለ ነው። ዲሞክራሲያዊ ስርዓታችን ብዙም የዳበረ ባይሆን ከጊዜ ወደ ጊዜ መሻሻሎችን እያስመዘገበ ነው። በሰባተኛው ጠቅላላ ምርጫ 54 ሚሊዮን ኢትዮጵያውያን የምርጫ ካርድ ወስደዋል። አብዛኞቹም የምርጫ ካርዳቸውን ተጠቅመዋል። ከጥቂት አካባቢዎች በስተቀር በአብዛኞቹ የኢትዮጵያ አካባቢዎች የተሳካ ምርጫ መደረጉን የኢትዮጵያ ብሔራዊ የምርጫ ቦርድ አስታውቋል። በሲዳማ ክልል ደረጃ 18 የፖለቲካ ፓርቲዎች ተፎካክረዋል። በ19 የምርጫ ክልል ከ2266 በላይ በሆኑ ጣቢያዎች ምርጫም ተካሂዷል። በመላው የክልሉ አካባቢዎች ዴሞክራሲያዊ ምርጫ በሰላማዊ መንገድ ተካሂዷል። በሚሊየን የሚቆጠሩ የሲዳማ ክልል መራጮች በሰለጠነ መንገድ የምርጫ ካርዳቸውን ተጠቅመዋል። ከንጋት 12 ሰዓት ጀምረው እስከ እኩለ ሌሊት ድረስ በምርጫ ጣቢያዎች በመገኘት ቁርና ብርዱን፣ ፀሐይና ሀሩሩን በመቋቋም ለኢትዮጵያ ዴሞክራሲያዊ ስርዓት መጎልበት የዜግነት ግዴታቸውን ተወጥተዋል። በሁሉም የምርጫ ጣቢያዎች የወጣቶች የነቃ ተሳትፎ አስደናቂ ነበር። የዕድሜ ባለጸጎችና ሴቶችም በፍላጎትና በሀገራዊ ስሜት የዜግነት ግዴታቸውን ሲወጡ ተመልክተናል። የሲዳማ ክልል ርዕሰ መስተዳደር አቶ ደስታ ሌዳሞ ጠቅላላ ምርጫው የመላው ዓለምን ትኩረት እንደሳበ በማንሳት ምርጫው እንዳይሳካ የተሰለፉ አፍራሽ ኃይላት የተጉ ቢሆንም በኢትዮጵያውያን ስክነትና አስተውሎት በስኬት መጠናቀቁን አብስረዋል። ለሰባተኛው ጠቅላላ ምርጫ ስኬት አዎንታዊ ሚና ለተጫወቱት ዜጎች በሙሉ ምስጋና አቅርበዋል።
የክልሉ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ተስፋዬ ዴቢሶ በተመሳሳይ ባስተላለፉት መልእክት ምርጫው በሲዳማ ክልል ያለምንም ኩሽታ በሰላም መጠናቀቁን አረጋግጠዋል። ለዚህ ደግሞ የክልሉ የጸጥታ አካላትና የህብረተሰብ ጥምረት ወሳኝ ሚና መጫወቱን አስረድተዋል። የሲዳማ ብሮድካስቲንግ ኮርፖሬሽን ኤስቢሲ ምርጫውን በተመለከተ ከምዝገባው ሂደት ጀምሮ በርካታ ትምህርትና መረጃ ሰጪ ዜናዎችና ፕሮግራሞችን አሰራጭቷል። በምርጫው ዕለት ደግሞ በተለየ አቀራረብ ከመላው የክልሉ ዞኖችና ወረዳዎች ብሎም ቀበሌያትም ጭምር የምርጫ ዘገባዎችን ለአድማጭ ተመልካችና አንባቢያን በማድረስ የተጣለበትን ኃላፊነት ለመወጣት ተግቷል። በየምርጫ ጣቢያዎች በመገኘት መራጮች ሀሳባቸውን ለብዙሃኑ እንዲያደርሱ አድርጓል። በተለየ ሁኔታ በርከት ያሉ ሀገራዊና ክልላዊ የተፎካካሪ ፓርቲ አባላትን በማግኘት ምርጫውን በተመለከተ ሀሳባቸውን እንዲያጋሩ ሁኔታዎችን አመቻችቷል። በበርካታ የምርጫ ጣቢያዎች የኤስቢሲ ሪፖርተሮች መራጮችን በማነጋገር የምርጫው ድባብ ተደራሽ ተደርጓል። ግንቦት 24 ኢትዮጵያ መርጣለች። በዚሁ ቀን ኢትዮጵያ አሸንፋለች። የተወደዳችሁና የተከበራችሁ ተመልካዮቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዘገባዎች የተከታተላችሁትን ይመስሉ ነበር። ዜናውን ወደ እናንተ በማድረስ እኔ ሚካኤል ገሞ አብሬያችሁ ቆይታ አደረግኩኝ። ሰላም